የተከበራችሁ የለዛ ፕሮግራም ተከታታዮች እንደምን ከርማችኋል? ዛሬ በለዛ ልዩ ዝግጅታችን ሁለት ታላላቅ ሙዚቀኞችን እዚህ ሸገር ኤፍኤም 102.1 ራዲዮ ጋብዘናል። በለዛ ፕሮግራምም እየተጨዋወትን አብረን እንቆያለን። ከሀገራችን ልጆች አሁን እዚህ ስቱዲያችን የጋበዝ ነው ፒያኒስቱን ሳሙኤል ይርጋ ነው። ሳሙኤል ይርጋ የለዛም የሸገር ኤፍኤም 102.1ም ቤተሰብ ነው። በተለያዩ ጊዜያት እዚህ ሸገር ኤፍኤም 102.1 ተገኝቶ ሙዚቃዊ ስራዎቹን አቅርበዋል። የሙያ ልምዱን አካፍለዋል። የህይወት ተሞክሮን ነግሮናል። ዛሬ ደግሞ ምን ሸገር ኤፍኤም 102.1 ራዲዮ የለዛ ፕሮግራም ላይ ምን እግር ጣለው? እንግዲህ ፕሮግራሙ ሲጀምር ምናውቀው ይሆናል። ሌላው ናዳቭ ሃርበር ነው። ናዳቭ ሃርበርን ብዙዎቻችን በተለይ በአዲስ ሚስት በተሰኘው አልበሙ እናውቀዋለን። ሲጀምር የሙዚቃ ህይወቱን የጀመረው በክላርኔት ተጫዋችነት ነበር። የ10 ዓመት ልጅ ሳለ ክላርኔት መጫወት ጀመረና በስተኋላ ላይ ደግሞ ይህንን የክላርኔት አጫዋወቱን ወደ ሳክስፎን ቀይሮ ሳክስፎኒስት በመሆን በተለይ ናዳቭ ሃርበር ኳርቴት በሚል ባቋቋመው ባንድ ውስጥም የተለያዩ የኢትዮጵያን የሙዚቃ ቅንጣቶች መሰረት ያደረጉ ሙዚቃዊ ስራዎችን ያቀርባል። ከናዳቭ ጋር ስንገናኝ ዛሬ የመጀመሪያ ጊዜያችን አይደለም። ለማንኛውም እነዚህን ሁለቱን ሙዚቀኞች እዚህ ሸገር ኤፍኤም 102.1 ጋብዘን ላይቭ በቀጥታ ስርጭታችን ሳሙኤል ይርጋ ኪቦርድ ላይ፣ ናዳቭ ሃርበር ሳክስፎን ላይ፣ ቴነር ሳክስ ላይ ሆነው ሙዚቃዊ ስራዎቻቸውን እያቀረቡ እያጨዋወቱ አንዳንድ ደግሞ ምንጨዋወታቸው ጉዳዮች ይኖሩናል። በተለይ የሙዚቃ ህይወታቸውን በተመለከተ ሁለቱን ምን አገናኛቸው፣ አንድ ላይ እንዴት ሰሩ የሚሉትን ጉዳዮችም እናነሳለን። ወደዛው እንሸጋገራለን። እንኳን ደህና መጣችሁ ሳሚ። ዌልካም ናዳቭ። Thank you, Berhanu, so much for inviting me for the second time. I'm really happy to be here. Thank you. When was the last time we met? It's been like long time ago, right? Yes, 19 years ago. I was in Addis with my band, and you invited me, and it was really a memorable experience. Yes. ወደ ሳሚ ልምጣ። ሳሚ ሁለታችሁን ምን አገናኛችሁ? ባለፈው ጊዜ የኢትዮጵያና የእስራኤል 70ኛ ዓመት የዲፕሎማሲ ግንኙነት የተጀመረበትን ዓመት ምክንያት በማድረግ በኢንተርሌክዠሪ ሆቴል ውብ ዝግጅት አቀረባችሁ። ታዳሚ ስለነበርኩና እዛ ላይ የሰማሁትን ነገር ደግሞ ለኔ አዲስ ኤክስፒሪየንስ ስለነበር እንግዲህ ዛሬ ደግሞ ይሄንን ኤክስፒሪየንሳችሁን እንደው በተወሰነው መልኩ ለአድማጮች ብናካፍል ብዬ ነው የጋበዝኳችሁና እንዴት ተገናኛችሁ? እንዳልከው ያው የኢትዮጵያና የእስራኤል የባህል ሳምንት ነበረ። ይህ ሳምንት የእስራኤል ናሽናል ዴይ ነው። ትላንትና አርብ ዕለት ነበር የተከበረው። እሱን አስመልክቶ ናዳቭ እና ኦሺ ከእስራኤል መጥተው ከኛ ጋር ኮላቦሬት እንዲያደርጉ በእስራኤል ኤምባሲ ታስቦ ያንንም እኔ ኦርጋናይዝ እንዳደርግ ተጠይቄ በኢንተርላክዠሪ ሆቴል በጣም ጥሩ የነበረ ኮንሰርትን አቅርበናል። ስለዚህ ዋናው ምክንያት የባህል ሪሌሽንሺፕ ነው። እሱን አስመልክቶ ነው ኮንሰርት የቀረበው። Samuel Irga, and how you guys meet? Yes. What was the feeling when you meet with this young guy? It's a very special story for me Yeah. because when I was here
and met you 19 years ago, I went to play in a place called Coffee House. Okay. And suddenly, in the middle of we were playing, he replaced the pianist that came with me. Suddenly I heard a very good sound, different sound. So I look and I see this young person playing the piano very well. This was 19 years ago. So I asked, who is he? And they told me his name is Sami. And but he wasn't famous then, I think. But I really enjoyed his playing. So when I went back home, I was looking for his music and couldn't find it. Until one day, about 4 or 5 years later, I saw Ambassel in the box. And I said, that's the pianist who was with me 4 years ago. And the most special thing is my daughter, she heard this music and she told me, wow, this is the best Ethiopian music that I've heard. So she immediately, so I told her, I played with him once, and ever since then, his music is in her playlist. So for me, when I was told I will collaborate with him, with Samuel, for this event, I told my daughter, and she was so happy that, it was really a special moment. And I knew he was a very good musician. I knew it because I'm following his music since then. But it turned out to be also a very special person. And I'm so happy for the chance to meet him. Very serious, very professional, knows what he's doing. Yeah. I have to translate this in Amharic. Or shall we do it in Amharic? የኔ አማርኛ በጣም ትንሽ ነው። ስለዚህ ምናልባት ይሻላል ከትራንስሌት ይሆናል። ኦኬ እንግዲህ ጥያቄ ያቀረብኩላቸው በተለይ ለናዳብ እንደነገራችሁ ከ19 ዓመት በፊት እንግዳችን ነበር። የለዛ እንግዳ ነበር። ባንዱን ይዞ መጥቶ በነበረበት ጊዜ በዚህ እንግዲህ I have the record by the way 19 years ago ከ19 ዓመት በፊት እዚህ መጥቶ እንግዳችን ነበር። ያኔ ነው የተገናኘነው። ከሳሙኤል ይርጋ ጋር እንዴት ተገናኛችሁ? ሳሙኤልን እንዴት አገኘኸው አልኩት። ከ19 ዓመት በፊት የመጣው ጊዜ ኮፊ ሃውስ ሄድኩና እኔም ጃም አረግ ነበር። በዛ ጊዜ እኔም ፒያኒስት ተክቶ ይጫወት የነበረውን ፒያኒስት ተክቶ ሳሙኤል ይርጋ ገባና ማን ነው ይሄ ልጅ ብዬ ስላቸው ሳሚ ይባላል አሉኝ። በዛ ጊዜ ብዙም ታዋቂ አልነበረም መሰለኝ። ብዙ የሱን ስራዎች ላገኝ አልቻልኩም። ከ4 ዓመት በኋላ ግን የሱን ሬከርዶች ሰርች ሳረግ አምባሰል ኢንቦክስን አገኘውና እንዴ ከዚህ ልጅ ጋር እኮ ነው የተጫወትኩት አልኩኝና ልጄ ስትሰማው በቃ ይሄ የኔ ምርጥ የሷ ምርጥ የምን ጊዜ ምርጥ ሙዚቃ ነው። ከዛ በኋላ ልጄም በቃ በጣም ተደሰተች። ከዛ ያ ሁሉ አልፎ አሁን ደግሞ ለበቀደም ለቱ ዝግጅት ከሳሙኤል ጋጋ ነው የምትጫወተው ሲባል በጣም ደስተኛ ሆንኩኝ። በጣም በሚገርም ሁኔታ በጣም ፕሮፌሽናል የሆነ ስራውን የሚያከብር ጥንቁቅ ጨዋ ሙዚቀኛ ነውና ከሱ ጋር መጫወት በመቻሌ በጣም ደስ ብሎኛል ብሏል። ሳሚስ እንደ ታሪክ በህይወት ውስጥ ማን እንደሚመጣ ማን እንደነበረ አንተ ሳታውቅ ሰዎች ደግሞ አንተን ፎሎ ያደረጉ ለአመታት ሲከታተሉ ቆይተው እንዲህ አይነት ታሪክ ሲነግሩህ ጉዞ ራሱ ትርጉም እንዳለው ይገባሃል። እና ሁላችንም ተማሪዎች ነን። ያው በፕሮሰስ ከትምህርት ቤት ወጥቼ ነው ኮፊ ሃውስ ያኔም ነበረውና አስታውሳለሁ። አበጋዝ ነበረ የኮፊ ሃውስ ኪቦርድ ተጫዋች በዛ ሰዓት። እሱ ተካኝ ብሎኝ መተካት ከጀመርኩበት ጊዜ ጀምሮ ኮፊ ሃውስ የሚመጡ ሙዚቀኞች ያገኙኝ ነበርና እንግዲህ በዛ ጊዜ ናዳብ አግኝቶኝ ነበር ማለት ነው። እኔ አላስታውስም እውነት ለመናገር። ባለፈው ዋትስአፕ ላይ ደውሎልኝ you know 19 years ago ነው አንተን ማቀህ ሲል እንዴት በምን ምክንያት አልኩት። ኮፊ ሃውስ የሚባል ትንሽ ልጅ ነበርክና
በቃ የሆነ ብሉ ኖት ነገር የሚጫወት ሰው ሰማሁ እና ማን ነው ብዬ ስጠይቅ ነው ብዬ ስላንተ አወቅኩኝ። ከዛ በኋላ ፎሎ እያረኩህ ነው አለ። አክቹሊ አሁን ይሄን ሾው ስናስብ የእስራኤል ኤምባሲ ልኮልኝ ነበር ሊስት ማ ቢመጣ ይሻላል በሚል ማለት ነው። ሶ ናዳቭ ሲሉኝ አይ ኖ ናዳቭ አልኳቸው። ምክንያቱም ኢንስታግራም ላይ ኮኔክትድ ነው we're connected on Instagram. So he follows me, I follow his work as well. እና ያንን ስለማውቅ ናዳቭ ቢመጣ ይሻላል አልኳቸው። ከዛ ዘፋኝ ደግሞ ሌላ የመረጥኳት ዘፋኝ ነበረች። እሷ አልቻለችም ነበረ። ሮብን አልፋ ስለሆነ የምትመጣው ሌላ ኦሺ የምትባለው ሲሉኝ ኦኬ ናዳቭ ኤን ኦሺ አልኳቸው። ኦሺማ አበሻ ነች አይደል? ቤተ እስራኤል ያው እስራኤላዊት ናት። ዛኔ የተወለደችው was she born? ዛኔ የተወለደችው so ይሄን ሁለቱን ፒክ አረኩኝ ማለት ነው እነሱ እንዲመጡ። You were supposed to come with your band, right? To bring my band, but I said if I have a chance to play with the local Ethiopian musicians, it will be much better. So I told them it will be more convenient for you and also for me if I come and join the Samuel's band. And I think it was the right decision. ስለዚህ በዛ መሰረት ናዳቭ እንዲመጣ ወሰንኩኝ። ለኤምባሲው አሳወቅኩኝ። ኤምባሲ ውስጥ የምትሰራ ኤሊያ የምትባለው እሷም ናዳቭን በደንብ ስለምታውቀው ሰው ናዳቭና ኦሺ እንዲመጡ ተወሰነ ማለት ነው። ስለዚህ በእኔ ህይወት የሙዚቃ ህይወት ውስጥ ታሪክ ያላቸው ሰዎች ያንተን ጀርኒ እየተከታተሉ ያሉ ሰዎች በእድሜ የሚበልጠኝ በኤክስፒሪየንስ የሚበልጠኝ ሙዚቀኛ ነው። ዛሬ አብረን መጫወት ስንችል ለኔ እንደ ትልቅ ኦፖርቹኒቲ ነው የምቆጥረው። ማለት እሱ ፎሎ ያደርገኝ ይሆናል ለኔም ግን አንተን አፕሪሺየት የሚያደርጉ ሰዎች ያንተን ነገር እድገትህን የሚያዩ ሰዎች እድገትህን የሚያምኑበት አይነት ሰዎች አንተ ውስጥ መኖራቸው በተለይ ሙዚቀኛ በጣም ደስ ይላል። ሳሚ እንደው በደረቁ እንዳይሆን ምን እንጫወት? አድማጮቻችን እየተከታተላችሁ ያላችሁት የለዛ ፕሮግራም ነው። ዛሬ ፒያኒስት ሳሙኤል ይርጋ ከኢትዮጵያ፣ ናዳቭ ሃርበር ከእስራኤል እዚህ ሸገር ኤፍኤም 102.1 ይገኛሉ። ኪቦርድ ላይ ሳሚ አለ፣ ናዳቭ ሳክስፎን ላይ አለ። ሶ which number will you play for us, Sami? You better tell the story. Well, I think we would start with maybe with Shimon Mwane. I don't know. You guys. Yes, we'll start with Shimon Mwane. It's it was recorded by many people, but there is a recording with Yaret Tafara. Yeah. And Abegaz. In his album or? I don't. Yes. In his album. Manaman Park Mood. I don't know That's if it's the album. Yeah. It's in this one. I'm not sure even. Okay. I think this one had Tizeta and Ambassador. Maybe when I heard it, I may recognize it. It's really. So I suggested to Samuel, and he said, "Yeah, it's a great." So we did our own version, but we are very close to the origin, and maybe and you know something special about it. We do it in a duet style. Okay. So we take the influence of the original, but the way we play it, it's more open duet style. But we really, when I play Ethiopian music, I like to stay close to the melody and the kinet, and keep the original feeling. That's always been my intention, especially if the crowd is Ethiopian, the audience. I think it's a way for me to connect when I play as close to the origin as possible. So, yeah. እንግዲህ አሁን የምንጫወተው ሸሞን መዋናይን ነው አለኝ። በተለይ ሸሞን መዋናይ በያሬድ ተፈራ ስራነቱ እናውቀዋለን። ከአበጋዝ ጋር የተጫወተው ስራ ነው። ሸሞን መዋናይን እንግዲህ ቆየት ያለውን ከአዲሱ ጋር በማዋሃድ እሱን ነው የምንሰራው። በዱዌት ስታይል ሁለት ሆነን እንድንጫወተው አድርገን ነው የምንጫወተው።
እኔ ብዙ ጊዜ የኢትዮጵያ ሙዚቃ ላይ ሜሎዲና ኪኖቱ ላይ ነው ትኩረት የማደርገውና ኦሪጂናሊቲውን እንዲለቅ አልፈልግም ኦዲየንሱ ኢትዮጵያዊም እስከሆነ ድረስ ብሎናል ናዳቭ ሃርፐር። ሶ እንስማ እሱን ሳሚ ሴቶች ብርሃኑ ድጋፌ ለዛ
The second question will be about Ethiopian music. Yes. What immersed you in Ethiopian music? What inspired you? Yeah, exactly. Your interest, especially. Well, the story has. When I lived in America as a child for 2 years, Yeah. I really I had an African American friend, Okay. and he introduced me to his music, African American music, and I Okay. really liked it. So when I saw which genre? everything, jazz, blues, but he Blues. introduced me to the modern sound, but I came to like everything. And when I was a student, there were Ethiopian people coming from Ethiopia to study in the university, Yeah. and I was curious if there is any connection between the music. Mm-hmm. So I just started to be their friend, listen to music. And I saw it was different. It has a different atmosphere, maybe some connection, but it's its own music, Yeah, Ethiopian music. And the truth is, the moment I said to myself, like for your question, I want to dive into this music, is one day my friend played a cassette tape of Baharu Kenya. The Masenko. Yeah, Masenko player and singer. And I said, wow, this is amazing. And I have a chance to learn from people this is their culture. So that moment, I remember hearing Baharu Kenya and saying to myself, you should go after this music. After that, I became exposed to so many, Telaon Gesese and also the Bahal. I really loved Bizunesh Bekele. yeah, Bizunesh, Hirut Bekele, all of these. And later all the modern singers. But the one who really made me change was Baharu Kenya. ለናዳፍ ሃርበር ያቀረብኩለት ጥያቄ ምንድን ነው ኢትዮጵያ ውስጥ እንደዚህ ኢትዮጵያ ሙዚቃ ውስጥ ጥልቅ አድርጎ የከተተህ ነገር ምን ኢንትረስት አሳደረ በምን እንደው ፍላጎትህ ለምን በኢትዮጵያ ሙዚቃ ላይ ሆነ አልኩት። እኔ ከልጅነቴ ጀምሮ ከ2 ዓመቴ ጀምሮ አሜሪካም ስኖር ከዛም እዛ ዩኒቨርሲቲ በገባሁበት ጊዜ አንድ አፍሪካን አሜሪካን ጓደኛ ነበረኝና ይሄ አፍሪካ አሜሪካ ጓደኛዬ ብዙ አይነት ሙዚቃዎች ያሰማኝ ነበር። ምን አይነት አልኩት። ያው ጃዙም ሌሎችም ሁሉንም ሙዚቃዎች ሰማ ነበርና በዛን ጊዜ የኢትዮጵያ ተማሪዎች ለትምህርት እዛ ዩኒቨርሲቲ ሲመጡ የተለያዩ ሙዚቃዎችን እሰማ ጀመር። ይህንን ስሰማ ደግሞ በጣም በሚገርም ሁኔታ ሙዚቃው እኔ ከማደምጣቸው ያም ጓደኛዬ ካስደመጠኝ አይነት ከማቃቸው የሙዚቃ አይነቶች ይለያልና ምንድን ይሄ ሙዚቃ ብዬ መመራመር ጀመርኩ። ከዛ በኋላ አንድ ጓደኛዬ የባህሩ የመሰንቆ ተጫዋቹና የድምጻዊውን የባህሩ ቀኝን ዘፈን ሲያሰማኝ በቃ ስለዚህ ሀገር ሙዚቃ ስለዚህ አይነት ሙዚቃ በጣም ማወቅ ይገባኛል ብዬ እዛ ውስጥ ገባው። ከዛ በኋላ ነጥላውን ገሰሰ፣ ሂሩት በቀለ፣ ብዙነሽ በቀለ ሌሎቹንም ሞደርኖቹን ማድመጥ ጀመርኩ። ግን መጀመሪያ ላይ የኢትዮጵያን ሙዚቃ የሰማሁት ወደዚህም አትኩሬ እንድገባ ያደረገኝ የባህሩ ቀኜ ስራ ነው። እንደው አንድ የውጭ ሙዚቀኛ የኢትዮጵያን የሙዚቃ ቅኝቶች ሲጫወት መስማት ለአንድ ኢትዮጵያዊ ሙዚቀኛ ምን ትርጉም ይሰጣል? ምን ስሜት ይፈጥራል? በጎም ያልሆነ በጎ ያልሆነ የለውም። እሺ ያው አንዳንዴ ምን ይላሉ መሰለ አይ በቃ የሚበሳጭ ሰው ስላየው ነው ነግርሃለሁ። ምክንያቱም በራሳቸው ስንፍና የራሳቸውን ባህልና የባህል ኤሌመንት ዋጋ ያልሰጡ ሰዎች ከከፋቸው እነሱ ይሆናሉ። ግን ኢትዮጵያ እንደውም ገና ሙዚቃዋ በደንብም በዓለም ላይ በሁሉም ሙዚቀኞች በዓለም ሙዚቀኞች መሰራት አለበት።
በእኛ አይነት ሙዚቀኞች ብቻ አይደለም መሆንም ያለበት። ሁለተኛ እንደ ናዳቭ ያሉ አይነት ሙዚቀኞች የኢትዮጵያ ሙዚቃ ይወዳሉ። ፓሽናቸው እና የተረዱት ዋጋ የሰጡት ነገር አለ። ያ ዋጋ የሰጡትን ነገር ልክ እንደ ኢትዮጵያዊ ሳክስፎኑን ሲጫወተው ስትሰማ አንተ ራስህ እንዴት ባህልህን ዋጋ መስጠት እንዳለብህ እኛ ሌሎቹ መሆን ስንፈልግ እነሱ እኛ መሆን ሲፈልጉ ማየት በጣም የሚገርም ነገር ነውና ደጋግመን ለኛው ለራሳችን ትምህርት እንዲሆን ነው የነሱ አይነት ሙዚቀኞች የኛን ሙዚቃ ሲጫወቱ ማየት። ምክንያቱም ብዙ ጊዜ አሜሪካዊ መሆንን ዌስተርን መሆንን ነው ብዙዎቻችን እንደ ደረጃ እንደ ክላስ የምናየው። ነገር ግን የኢትዮጵያ ሙዚቃ እጅግ በጣም አስገራሚ ነው። ገና ብዙ የሚሰራበት ብዙ አስገራሚ ነገር ደግሞ አስተላልፈውልን ወደዚህኛው ትውልድ ያመጡ የድሮ ሙዚቀኞች አሉና እኛ የሚጠበቅብን ልክ እንደነሱ አይነት ሰዎች ጋር ኮላቦሬት እያደረግንም ሆነ በራሳችን የኢትዮጵያ ሙዚቃ ሞር ኤክስፐሪመንት እያደረግን መሄድ ነው እንጂ ሌሎች ሲጫወቱ መከፋት መሆን የለበትም በፍጹም። በምንድን ነው በዚህ በኢትዮጵያን ሙዚቃ ላይ ለምሳሌ ደቦ ባንድ አለ፣ ኤዘር ኦርኬስትራ አለ፣ ፓሪዚያኑ አካሌ ውቤ ባንድ እኔ እንኳን ስቆጥር ወደ 14-15 ባንዶች ብዙዎቹ በአውሮፓ ውስጥ መቀመጫቸውን አድርገው የሚንቀሳቀሱ ባንዶች አሉ። ገብተዋል። እነሱ ራሳቸው እኮ ብዙ ጊዜ ካንተ ጋር ስናወራ የዛሬ 10 ዓመት ትዝ ይልህ እንደሆነ ወደፊት ኢትዮጵያ ውስጥ በዓለም ላይ አዲሱ ነገር የኢትዮጵያ ምግብና የኢትዮጵያ ሙዚቃ ነው ትል ነበር። እነዚህን ሰዎች ምን ኢንትረስት ሰጥቷቸዋል ብለህ ታስባለህ? በአንተ ለምንድን ነው ኢትዮጵያ ሙዚቃ ላይ በጣም አትኩረው የሚሰሩት? አዲስ መንገድን ስላገኙ አዲስ ድምጸትን? በመጀመሪያ የኛ ሀገር ሙዚቃ እጅግ በጣም ጥንታዊ ነው ባህል ውስጥ ያለው ነገርና ቲፒካል የሆነውን የኢትዮጵያ ሙዚቃ ስትጫወት ወይም እንደሱ አይነት ሙዚቃ ስትሰራ በጣም ወደ ጥንት ወደ ሆነው እና ዓለም ወደ አያቀውም ወደሚባለው አይነት የሙዚቃ አይነት ድረስ ይደርሳል። ሁለተኛ ከሌላ አይነት የሙዚቃ ኤሌመንቶች ጋር ስትደባልቀው በጣም የተለየ ውጤት አለው። ስለዚህ እነሱ ደጋግመው የሰሟቸው የዓለም ሙዚቃዎች አሉ። የዌስት አፍሪካ ሙዚቃ ብዙ ጊዜ ወደ ፈረንሳይ ሌሎች ማገር ይሄዳል። የኢትዮጵያ ሙዚቃ ግን እኛ ይመስለናል እንጂ እዚህ ሆነን የሄደ ይመስለናል በጣም በስፋት እንጂ ገና ብዙም ደግሞ አልተጓዘምና ልክ ሲሰሙ በጣም ዩኒክ ሆኖ የሚወጣው የኢትዮጵያ ሙዚቃ ነው ከብዙ ሙዚቃዎች ውስጥ። ኢቭን እኔ አሁን በራሴ ኤክስፒሪየንስ የዛሬ 11 ዓመት ከነሱ ሺላራማን ጋር ስሰራ ብዙዎቹ ኮመን ሙዚቃ ኖሯቸው የኛ ሙዚቃ የኛ ልክ እኔ ፒያኖ ላይ አንቺሆዬ ምናምን ስጫወት የኛ ቅኝት ኮምፕሊትሊ ይወጣል ሌላ ይሆናልና ለነሱ 19 ሙዚቀኞች ውስጥ 18ቱ ይገርማቸዋል ስለ ኢትዮጵያ ሙዚቃና ስለዚህ የኛ ሙዚቃ ውስጥ በጣም ስፔሻል ነገር አለ። የሌላው ሀገር ሙዚቃ ስፔሻል የለው አይደለም ማለት አይደለም፣ ግን ኤክስትሪምሊ ዩኒክ ኤሌመንት አለው የኢትዮጵያ ሙዚቃ። ስለዚህ ኤክሳይት ያደርጋል፣ ኤክስፐሪመንት እንድታረግ ያደርጋል ሞር። Nadav, yes. Did you agree with this? Sami is telling us that Ethiopian music is very ancient and deep. I understood mostly. Okay, so yes. Do you agree with this? Yes, exactly what I wanted to. Before I didn't mention it when you asked me. Yeah. I only spoke about my experience, but the reason, what I found in the music is exactly what he says. It's not music that is from now. You have it's like, things that have developed over a long time, they have special power. Mm-hmm. And if you are open to receive this power, like even, for example, let's say wedding music, Ethiopian wedding music. Mm. On one hand, it's repeated. If you look at it from American standards, you say it's almost the same. But once you get inside, there is so much energy and feeling and power. For example, we played together with a singer called Mimi Sintayu Zenebe. Yeah. And
the song is simple, but the way it developed, something I'm already used to, but when I first met it, I'll tell you, something that maybe for me is, one time I had to play with a concert with a wedding in Israel with the singer Abevich Derara. The late Abevich. Yes, and I was sick. I had the flu. And I said maybe I shouldn't go, but I made an effort to go even with the flu. We were on the stage playing Bahal music mostly, and there was so much energy, I became healthy. So it's something maybe you cannot define in words, but I think every Ethiopian knows what I'm talking about, the energy and so once you are open to it, it's like Sami said, very few places you can find this. So you have to give it a chance, and I think you'll be completely addicted. ናዳብ ሳሚ ባለው ነገር ተስማማለሁ ወይ ብዬ አልኩት። እሱን አማርኛውን ብዙ ያለውን ገብቶኛል አለ እና እውነት ነው። የኢትዮጵያ ሙዚቃ የተለየ ነገር አለው። እድሉን ብዙ ነገሮች አሉ። እድሉን ሰጥተህ ግን ውስጡ ለመግባት ለማዳመጥ ከፈለክ ወይም ከወደድክ ብዙ ነገሮችን ታገኝበታለህ። አዲስ ነገር ነው ሁሌ የነበረ ግን ደግሞ እንደ አዲስ የምትሰማው። ከዚህ ባለፈ ደግሞ አሁን ለምሳሌ የሰርግ ዘፈን አለ። የሰርግ ዘፈን ስትሰማው ቀላል ይመስላል፣ ውስጡ ግን ስትገባ በጣም የሚገርም ነገሮች ኤሌመንቶች አሉት ውስጡ። የሚገርማ አንድ ጊዜ እስራኤል ውስጥ የኢትዮጵያውያንን ሰርግ ላይ ከቀድሞዋ አሁን በህይወት ከሌለችው ከአበበች ደራራ ጋር እሷ ዘፋኝ ሆና የኢትዮጵያን ሰርግ ላይ እኔ ሳክስፎን ተጫዋች ሆኜ ሄድኩኝና በጣም ይገርማል። ፍሉ ይዞኝ ነበር፣ አሞኝ እንደ ጉንፋን ነገር አሞኝ ነበርና ያኔ ታዲያ ምን ሆነ ጀመርን። ሙዚቃ ውስጥ እየገባው ሲሄድ ህመሜ ሁሉ ጠፋና ተሽሎኝ ቁጭ አለና ይህን ያህል ፓወር ያለው ነገር ነው። ትልቁ ጉዳይ ግን ለዚህ ነገር እድሉን ትሰጣለህ ወይ፣ ለመቀበል ዝግጁ ነህ ወይ ነው። አንዴ ዝግጁ ከሆንክና ከተቀበልከው ግን ብዙ ነገሮችን ታገኝበታለህ ነው ያለኝ። ሙዚቃ መስማት እንችላለን ሳሚ?
በደንብ ይጨበጨባል ለራስም ይጨበጨባል እኮ በጣም ደስ ይላል አምባሰልን ነው ያደመጥነው በነገራችን ላይ ይሄ ፕሮግራማችን የተሳካ እንዲሆን ሰርክ ወዳጃችን አጋራችን ቶማስ አትክልትን በከልብ ያመሰግናለሁ ቴክኒሻናችን ከድር ሽኩር እንዲሁም አብርሃምንም በጣም እናመሰግናለን ድምጹ በጥራት ወደ እናንተ እንዲደርስ ተፈተፍ እያሉ ስለሆኑ ነው ሌላው ደግሞ ወዳጃችን ካሜራማናችን ሰለሞን አውግቸውንም ከልብ አመሰግናለሁ ለታሪክ እንዲቀር ስለሚቀርጽልን ማለት ነው Which one is more intimate to your soul? Ambassel, Bati, Tizita, Anchoye, and why? Well, I will surprise you maybe. Maybe can I play something for one Please. So yes, number one for me is this Tizita. When I play it, it's very strange. When I play it, I feel it's like my music. I don't think it's Ethiopian music. I think this is my music. Okay. And it's like my blues, you know. Yeah. And so this is the closest one for me. It's like in my dreams, this is the music. After that, I really love all the scales. And Chihoye and Ambassel is amazing. But the one closest to my heart is this simple Tizita. It's such a strong melody, and the way the Tizita Negist. Tizita Negus is no Negist. Negus is Mahmoud Ahmad, but Bezawar Kasafau. Yeah, and she has so many different versions, and all of them are so strong. And also Mahmoud, of course, and even I look for every Tizita. When Madingo did Tizita, it was also amazing for me. And so this is my closest melody. But again, when I played now with Samuel, when we played Ambassel, I had the idea we have to record it. We will record it one day as a duet because I felt it's the perfect. So this will happen. It starts here, but when you see the record one day, you'll know it. The idea started in Sheger. Okay. ምንድነው ለናዳባ ሃርበር ያቀረብኩለት ጥያቄ እንደው የትኛው የኢትዮጵያ ቅኝት ለነፍስህ ይቀርባል ነፍስህ እንደው ደስ ይላታል አልኩት ቆይ አንድ ሙዚቃ ላሰማህ አለኝና ወዲያው ትዝታን አሰማኝ ይሄኛው የኔ ሙዚቃ ይመስለኛል የራሴ በቃ ተኝቼ ሁሉ መሰማው ማልመው ሁሉ ይመስለኛልና በጣም በሚገርም ሁኔታ ይሄ ልዩ ነው ለኔ የትዝታ ንግስቷ ማነበረች አለኝ ያው በዛወርቅ አስፋውን የሷን የተለያዩ ቨርሽኖችን ትዝታ ሰሰማ ደግሞ የተለየ ነው የመሐሙድም ትዝታ ለኔ ልዩ ነው በአጠቃላይ ግን ሁሉንም የሙዚቃ አይነቶች ቅኝቶች ደስ ይላታል ነፍሴ ስትሰማ ግን ለትዝታ ልዩ ነገር አለ ደግሞ አሁን ከሳሙኤል ይርጋ ጋር አምባሰልን ስጫወት ደግሞ
ሌላ ነገር ውስጥ ገባውና በቅርቡ ፕላን አለን እሱን ለመቅዳት እንደምንቀዳው ተስፋ አደርጋለሁ። ከቀዳነው ደግሞ መጀመሪያ ምን መጣው ሸገር ኤፍኤም 102.1 ነው ብሎኛል። What is the hardest part of Ethiopian music? I know you know why I ask you this question, because as you said it's totally different from any kind of music. First, two things that were at first difficult for me is that there are only 5 notes. I was used to so many notes, and suddenly I have to skip all the notes and play only. Forget all the notes and only pentatonic. Pentatonic. So this was at first difficult, but I got used to it fast. And second was the rhythmic feel. I used to always enter late. I was always late at first, coming when I accompany a singer. At first I wasn't exactly on time. It took me a few years until I managed to feel the rhythm, and then after that, it's I don't see it as difficult, but it's such a deep and ancient and varied music. So just learning all the right nuances, all the accent. So I used to listen to all the saxophone players and even some singers and try to see how they finish a sentence, how they start a sentence. So it's I hope that when you listen to me you can see that I invested a lot of time in it. I came from a family that listened to just European music mostly, and there is no background. So it was a lifetime work, still learning, always learning. But now I feel that I'm already a part of this music. ለአንተ ከኢትዮጵያ ሙዚቃ ቅኝቶች ወይም የኢትዮጵያ ሙዚቃ ስትሰራ ከባዱ ነገር ምንድነው አልኩት። መጀመሪያ ላይ ያለ እኔ ማአት ኖቶችን ነው የተማርኩት ማቀው እነዛን ሁሉ ጥዬ 5ቱ ላይ ብቻ ፔንታቶኒክ ላይ ብቻ ማተኮር ነበረብኝና አዲስ ነገር ነው ለኔ። መጀመሪያ ላይ እንደውም ዘፋኞቹን ሳጅብ ዘገይ ነበር። በቃ መቁጠሩም ላይ ምኑም ላይ ዘገይ ነበርና እንደምንም እየታገልኩ እዛ ለመድረስ ሞከርኩኝ። ብዙ ነገሮችን ለማጥናት ሞከርኩ። ምንድነው አንዳንድ ሳክስፎኒስቶች ራሱ በቃ ንግግር ማለት ነው። በቃ ንግግር ጀምረው ሴንቴንሱን እንዴት እንደሚጨርሱት አረፍተ ነገሩን እንዴት እንደሚቋጭ ራሱ አይነት ስሜት ነው ያለውና ያንን በደንብ ማጥናት ነበረብኝ፣ በደንብ መከታተል ነበረብኝ። ብዙ የቆየ ሙዚቃ ኤንሸንት ሙዚቃ ጥንት ሙዚቃን በመሆኑ ብዙ ነገሮች አሉ ውስጡና ያንን በደንብ ማጥናት ነበረብኝ። እኔ ደግሞ እንዲህ አይነት ባክግራውንድ የለኝም። ያው የኢሮፒያን ሙዚቃን የውጭ ሙዚቃዎችን ያው ለሱ እሱ ሊሆን ይችላል ከአማርኛ ውጭ የነበሩ ሙዚቃዎችን ስሰራ ነው የኖርኩት፣ ስሰማ ነው የኖርኩት። ስለዚህ እዛ ላይ ብዙ ኢንቨስት ማድረግ ነበረብኝ፣ ብዙ ጊዜ ማጥፋት ነበረብኝ። የህይወት ዘመኔ በቃ ጉዞ ሆኗልና እዛ ላይ ብዙ ተጨንቄ አሁንም እየተማርኩ ነው። አሁን ትንሽ ቀረብ ያልኩ ይመስለኛል። ጥሩም ነኝ ብዬ አስባለሁ ብሎኛል። ብዙ ፕሮጀክቶች አሉ አውቃለሁ። መጀመሪያ እስቲ አሁን ደስ ያለኝ ነገር ባለፈውም ጊዜ ከተለያዩ የዓለማችን ክፍል የመጡ ሙዚቀኞች አብረው ሲጫወቱ እዚህ ኢትዮጵያ ድረስ መጥተው ከአንተም ጋር ከሳሙኤል ጋር ለመጫወት እንፈልጋለን ብለው የመጡ አይቻለሁ፣ ሰምቻለሁ፣ ዝግጅትንም ተከታተያለሁ። እንደ አንድ ጓደኛ፣ እንደ አንድ አድናቂም፣ እንደ አንድ ሙዚቃ እንደሚወድ ሰው ያንተ ኮንሰርቶች፣ ዝግጅቶች አምልጠውኝ አያውቁም። ግን እንደው መጀመሪያ እዚህ ባለም አቀፍ ደረጃ ያሬድ ተመርቀህ ደብኮለሰስ ገብተህ ከዛ በሶሎ አርቲስትነት መንቀሳቀስ ጀምረህ ጉዞን አስቀርጸህ ከነ ፒተር ጋብርኤል ጋር ሰርተህ የሁሉ ፕሮሰስ አለው በአንተ የሙዚቃ ህይወት ውስጥ። ትልልቆቹን መድረኮች እስቲ እናስታውስ። ባለም አቀፍ ደረጃ የሰራሃቸውን ስንት ሰው የተገኘባቸውን የተለየ ስሜት የሚሰጡህን አሁን ጉዞ ብለዋል አይደል? ጆርኒ
አልበምህን የመጀመሪያ አልበምህን ጉዞ አልከው። በዛ ጆርኒ ውስጥ በዛ ጉዞ ውስጥ የተጓዝኳቸውን ሂደቶች እናንሳ እስቲ። አሁን ያው እድሜም እየሄደ ነው ገና ነው፣ ማን ለማስረጀት ነው። ያው ትንሽ አይደለም አሁን ሙዚቃ ውስጥ ያሳለፍኩት ከተማሪነት ጀምሮ። ከዛ ደግሞ ኮላቦሬት ማድረግም የጀመርኩት ተማሪ ያለው ነው። ገና 2ኛ አመት 3ኛ አመት ጀምሮ ከፈረንሳይ ሙዚቀኞች ጋር ኮላቦሬት አድርጌያለሁ፣ ከአሜሪካ ሙዚቀኞች ጋር። የውጭ ሙዚቀኞች በመጡ ቁጥር ብዙ ጊዜ ኮላቦሬሽን ነበረኝ እና ለኔ እንደ ትምህርት ቤት ነው የሆነኝ፣ ገና ከያሬድ ትምህርት ቤት ጀምሮ ማለት ነው። ከዛ በኋላ እንደ ዳን ሃርፐር ያሉ ሰዎችን ማግኘት ከተጀመረበት ጊዜ ጀምሮ ዳን ሃርፐር ደግሞ ከትምህርት ቤት ወስዶኝ የቀዳኝን ሙዚቃ ኒክ ፔጅ ደግሞ ሰምቶ እኔ በህይወት የለም አሁን። ሶ ይሄ ሁሉ ነገር ወደ ኢንተርናሽናል ሚውዚክ ሲን ውስጥ መግባት ህልሜን አሳክቶልኛል። ከዛ በኋላ ያው መደነቅ አንዳንድ ጊዜ ማደናቀፍም ሊያመጣ ይችላል። ግን ቪዥን ካለህ የምታየው ያኛው መንገድ ስለሆነ ከሁሉም አውሮፓ መሄድበት ሀገር ትምህርት መውሰድ ነው ለኔ። ማደግ እንዳለብኝ ማመን፣ የኢትዮጵያ ሙዚቃ ገና ብዙ ቦታ ላይ መድረስ እንዳለበት ማመንን ተምሬበታለሁ። ቀጥሎ ደግሞ በጣም ጎበዝ ፒያኖ ተጫዋቾች አገኝ ነበረ በተጓዝኩበት ሀገርና እነሱ ቫልዩ የሚያደርጓቸው የኛን ሙዚቃዎችም ወይ እኔ ፒያኖ ስጫወት ሰምተው በጣም የሚገርማቸውን ነገር ይበልጥ ዋጋ መስጠት እንዳለብኝ የተማርኩበት፣ በጣም ትልልቅ ፌስቲቫሎችን አይቼ ገና ብዙ ስራ እንዳለብን የገባኝ፣ ሙዚቃችን በጣም ብዙ ርቀት መሄድ እንደሚችል የገባኝ፣ ፌስቲቫሎች በራሳቸው ሀገራችን ላይ መምጣት እንዳለባቸው የገባኝ፣ ስቱዲዮ ማለት ሬኮርዲንግ ስቱዲዮ ማለት ምን እንደሆነ፣ ማርኬቲንግ ማለት ምን እንደሆነ፣ ፐብሊሽንግ ማለት ምን እንደሆነ፣ የፒአር ስራ ራሱ ምን እንደሆነ ማአት ነገሮችን የተማርኩበት ጉዞ ነው። ስለዚህ አልበሜን ጉዞ ብለም ህይወቴ ራሱ የትምህርት ቤት ጉዞ ነው ብዬ ስለማመን በጣም ብዙ አርቲስቶች ጋር ኮላቦሬት አድርጌያለሁ። ትልልቅም አዳዲስም ብዙም ስም የሌላቸው ሊሆን ይችላሉ። ግን ትብብር በጣም ያሳድጋል። ትብብር የእኛን ባህል ለሌላ ዓለም ለማስተዋወቅ የእነሱን ባህል ደግሞ ለመማር እድል ይፈጥራል። ትብብር ኢንዱስትሪ ያግዛል። የኢትዮጵያ ሙዚቃ ኢንዱስትሪ ሰፊ እንዲሆን ያደርጋል እና ይሄ ሁሉ ጉዞ፣ ይሄ ሁሉ ፌስቲቫል፣ ኮንሰርት አዳራሾች፣ አውትዶር ፐርፎርማንሶች፣ አሪና ምናምን ሊሆን ይችላልና እነዚህ ነገሮች ለኔ በጣም የህይወቴ ትምህርት ሆነዋል እና ዛሬ ቀኑ ቅዳሜ ነው አይደል? እስከ ዛሬዋ ቀን ድረስ ይኸው ከናዳቭ ጋር የምንጫወትበት ጊዜ ሁሉ ትምህርት ነው ለኔ። ትምህርት ነው፣ እድገት ነው፣ ተስፋ ነው። ገና ብዙ መሄድ እንደምችል የሚያረጋግጥልኝ ነውና በጣም ያው እግዚአብሔር ይመስገን ገና ብዙ መስራት እንደሚቻል ደግሞ እምነቱ አለኝ። ምንድነው ሳሚ፣ አሁን ለምሳሌ እንዳልከው ከትልልቅ ሙዚቀኞች ጋር ተርታል፣ ትልልቅ ዓለም አቀፍ ፌስቲቫሎችን ተሳትፏል፣ እንደ ኡመክስ አይነት ፌስቲቫሎችን ከሹሻላ ራማን ጋር ተጫውተሃል። በነገራችን ላይ አድማጮቻችን ሹሻላ ራማን የመሐሙድን የፍቅር ወጥመድ ነውን ላቭ ትራፕ ብላ የአልበሟ መጠሪያ አርጋ እስከ መስራት የደረሰች ነች። ከዛ ደግሞ ዛኪር ሁሴን አለ። እንደነዚህ ስላገኘሃቸውና ስለ ሰራሃቸው መድረኮችን መስማት ስለሚፈልግ እኔ ብዙን ባቀውም ተመልካች አድማጭ እንዲሰማው ስለፈለግኩ ነው። ምን ይመስላል ኤክስፒሪየንሱ? በተለይ አሁን በቅርቡ ያለፈው ዛኪር ሁሴን ጋር የነበራችሁንም ነገር እንድናነሳው ስለፈለግኩ ነው። ዛኪር የተዋወቀኝ እኔ ሮሌክስ የሰዓት ድርጅቱ ፕሮቴጄ ኤንድ ሜንቶር ፕሮግራም አላቸው። ሶ ኖሚኒ ነበርኩኝ 12 የዓለም ሙዚቀኞች ውስጥ ተመረጥኩኝ። ከ12ቱ ደግሞ ፋይናሊስት ለመሆን 4 ሙዚቀኞች ብቻ ነበር የሚቀሩት። በሚስጥር ነው ጁሪው
ማን እንደሆነ ሚዳኛው አይታወቅም። ከዛ ኦገስት አካባቢ ማን እንደተመረጠ አናውንስ ተደረገ። 4 ውስጥ ገባው። 3ቱ ኒውዮርክ የሚኖሩ ሙዚቀኞች ናቸው። ለምሳሌ የቺኮሪያ ድራመር ነው ማርከስ ይባላል አንደኛው። ሌላ ፒያኒስት ኒውዮርክ ቤዝድ ፒያኒስት አለ። ከሌባኖን የሄደች ቫዮሊኒስት ኒውዮርክ ነው የምትኖረው እሷም። አዎ እና 3ቱም ከኒውዮርክ ናቸው። እኔ ነኝ ከዚህ ከአፍሪካ። ሶ ፋይናሊ በእኔና በማርከስ መካከል ሆነ ኮምፒቲሽኑ እና ዛኪር ሁሴን ያው ለማያውቁት ሰዎች ለኢንዲያ ታብላ ማስተር ነው እና የዓለም ላይ ከነ ኸርቢ ሃንኮክ ምናምን ጋር ከጂጂም ጋር ተጫውቷል። ጂጂ ሬኮርዲንግ ላይም አለ እና ዛኪር በጣም በኔ ሙዚቃ በኔ ፒያኖ በኢትዮጵያ ሙዚቃ በጣም ተገርሟል እና መወሰን አቃተው። ፋይናሊ ግን ከአንድ ወር አልፎ መወሰን ከነበረበት አንድ ወር አልፎ ማርከስ ተመረጠ ዋናው አሸናፊ ሆነ። ከዛ ድራመሩ ማለት ነው። አዎ እና ማርከስም ያንግ ድራመር አሜዚንግ ድራመር ነው። ለኔ እሱ ራሱ አንድ ኔትወርክ ፈጠረልኝ ማለት ቱ ቢ ኖሚኔትድ ራሱ አንድ በሮሌክስ ፋይናሊስት መሆን ነው። ከዛ በኋላ ዛኪር ሳውዝ አፍሪካ ሆኖ ለሆነ ኢቨንት ሄዶ በጣም ቆጭቶኛል እስከ ሳሚ ጋር ሳሙኤል የሚባለውን ባለመምረጤ ባለማሸነፉ እና ከሱ ጋር መጫወት አለብኝ ፈቃደኛ ከሆነ ይላል። የኔ ከኔ ጋር ይሰራ የነበረ ጋይ ሞርሊ የሚባል ፕሮዲውሰር የብራይተን ሚውዚክ ፌስቲቫል ዳይሬክተር የነበረ እሱ እንዴ ሳሚማ ኢትስ አን ኦነር ለሱ ለሳሚ ምናምን ይለዋል። ትልቅ ክብር ነው። ስለዚህ ፈቃደኛ ይሆናል። ከዛ ዛኪር ደወለልኝ ዋትስአፕ ላይ እና ሳሚ በጣም ታለንትህን በጣም አደንቃለሁ እና ፈቃደኛ ከሆን ህንድ መተህ መጫወት ትችላለህ ወይ ከኔ ጋር አለኝ። ዛኪር አንተ በጣም ትልቅ ሙዚቀኛ ነህ። በመጀመሪያ ካንተ ጋር ቁጭ ብሎ ራሱ እንደዚህ ኮንቨርሴሽን ማውራት ማድረግ ራሱ ለእኔ ትልቅ ነገር ነው። ፋይናሊስት መሆኔም ትልቅ ነገር ነው። ሰው በጣም ደስተኛ ነኝ አልኩት። ባንድ ይዘህ መምጣት ነው የምትፈልገው ወይስ የህንድ ሙዚቀኞች በጣም ቤስት የተባሉ ላምጣልህ? እኔ መጥቼ መጫወት ነው የምፈልገው። ችግር የለም አልኩት። ሶ the best bass player the best drummer ምናምን አመጣልሃለሁ አዘጋጅልሃለሁ አለኝ። ሰው ማምጣት ከፈለግ ሲለኝ ገነት ማስረሻን መውሰድ ፈልጋለሁ አልኩት። የኔ ሬኮርዲንግ ላይ ሰምቶ ደግሞ በጣም ወዷት ነበር እሷን the blues of ወሎ ላይ። ከዛ በኋላ ሁለታችን ተጉዘን የአባቱ የዛኪር ሁሴን አባት ትሪቢዩት ነበረ። የህንድ ባህልና ቱሪዝም ሚኒስቴር ነው ዝግጅቱን ያዘጋጀው። 2 ትልልቅ ሶልድ አውት የነበሩ ኮንሰርቶችን ሰራንና ለኔ እንዳልኩ ነው ትልቅ ብሌሲንግ ነው ከሱ ጋር መስራት። ሱሺላ በጣም ዓለም ላይ እንደሱ ፌመስ የሆነች ኢንዲያን ብሪቲሽ ዘፋኝ ናት። እሷም እኔ ፒያኖ ስጫወት በቃ በጣም ይገርማታል እና ኢቭን እኔ ቦታ ማልሰጠውን አጫወቴን ለእሷ ግን በቃ የተለየ ነው እና እሷና ባሏ ፕሮዲውሰር ነው ሳም ሚልስ ይባላል። ያንን ሙዚቃ እሱ ነው ፕሮዲውስ ያደረገው። እና አሜዚንግ ፕሮዲውሰር ነው እሱም ራሱ እና በህይወቴ ሰው ያገኘሁበት ዓለም ያየሁበት ሙዚቃ የተማርኩበት እነ ኒክ እነ ዛኪር ሱሺላ ምናምን መምህሮችህ ማለት ናቸው። ያው በዛ ትንሽ ሞመንት ውስጥ ትምህርት ነው የምትወስደው እና ይሄ ሁሉ ነገር ያሳለፍኩበት ስለሆነ ወደፊት እንድቀጥልም ተስፋ ማድረገው እነሱ አፕሩቭ የሚያደርጉልህ ጉዞ ስለሆነ ነው። ያ ሶ ይሄው this question maybe this is for both of you. If you could ask him one question as a fellow musician, what would it be? I'm curious to see where the conversation between the two artists would go. Well, now the mic is yours for both of you. Actually, the biggest question that is in my mind is what is the best idea for us to do an album together, because I think we can do something, you know, when Sami plays the Ethiopian music, he's doing it in a way that I really love, because he plays
you see the love for the music, and even when he adds some stuff, it's always it fits so well, and it even adds to the feeling. And also when I look at Sami playing, you see how he's involved with what he's playing. So for me, we are different musicians, but I also feel that just to be able to produce something with Samuel, it would be something that I would be very proud of. So my question, the biggest question is, what do you think the best way? But maybe not getting an answer right now, but because also Samuel is a very good arranger. If you listen to his albums, it's always it's very interesting the way he combines different instruments, and it sounds again both fresh and connected to the tradition. So maybe Sami has better ideas than me, but that's my question. I'm thinking about ሁለታችሁ አንዳችሁን ብትጠያየቁ ብዬ እንግዲህ መድረኩን ሰጠዋቸው። ምን ልጠይቀው ትችላለህ ሳሚን አልኩት። ናዳቭ እኔ አሁን ቀጣዩን አልበም እንዴት ልንቀዳው እንችላለን፣ ከሳሚ ጋር እንዴት ልሰራ እችላለሁ የሚለው ጉዳይ ነው ትልቁ የኔ ጥያቄ። ሳሚ ሙዚቃዎቹን ሲጫወት ከልቡ ካንጀቱ ነው እና ይጋባባሃል። ያው ሲጫወት ፊል ታደርገዋለህ ኢነርጂውን፣ ፍሬሽ የሆኑትን አዳዲስ የሆኑትን ስራዎች እንዴት አድርጎ ኮምባይን አድርጎ በልዩ ሁኔታ እንደሚሰራው ሳይ በጣም ይገርመኛል። እና ምናልባት ይሄ ጥያቄ ለሳሚ ከሳሚ መልሱን አሁን ላላገኝ ይችል ይሆናል፣ ግን ለኔ ትልቁ ጥያቄ ይሄ ነው። መቼ ነው ቀጣዩ ስራችን ቀጣዩ ሬኮርዲንጋችን ካንተ ጋር የሚሆነው ነው ሳሚ? ሶ if he answered if he okay, I will say now on radio, so it's a big promise. If he tells me let's record in Addis, I will come to Addis. If he tells me I'm coming, I want to come to Israel, I will make sure he can come to Israel. If he tells me let's record somewhere else, I will do the most to make it work. But I know Sami is also a very busy musician, so I will accept every answer, but this is my question. አሁን እንግዲህ ሬዲዮ ላይ ነው ያለሁት። ሳሚ እሺ ብሎ እስራኤል መጥቼ ቀረጻለሁ ካለኝ ደስተኛ ነኝ። ኢትዮጵያም ናና ሬከርድ እናድርግ ቢለኝ ደስ ይለኛል። ወይም ደግሞ ሌላም የፈለገበት ቦታ ሄዶ እዛ እንቅረጽም ቢለኝ እኔ ደስተኛ ነኝ። በሱ በፈለገው መልኩ ሬከርድ ለማድረግ ደስተኛ ነኝ ብሏል። So he will give us the answer in Amharic. You can understand it, right? እንግሊዘኛ አይችልም ብለህ ነው? እሺ እኔ ሁለቴ እንዳልተረጉም ብዬ ነው ለሱም ላንተም ላለመተርጎም ነው። ችግር የለም አላፈተስ as far as he understand it well, ትተረጉማለህ 90% of it. But he said that I can understand 90% of your conversation in Amharic, so it's okay. በመጀመሪያ እንትን ነው እንደ ትልቅ ብሌሲንግ ነው ነው መባረክ ነው። አዎ መባረክ ነው። ከሙዚቀኛ አግኝተህ መጀመሪያ ሙዚቀኛ መሆን በራሱ ነው እንደ መባረክ ነው ማየው። ሁሉም ሰው ሙዚቀኛ የሚሆንበት ነገር አይደለም። ሙዚቃ አድማጭ መሆን ይቻላል። ሁሉም ሰው ግን ሙዚቀኛ መሆን አይችልም። ይቅርታ እንደዚህ ስላልኩኝ ግን እያንዳንዳችን የተሰጠን እኔ አሁን አድማጭ ነኝ ሙዚቀኛ ልሆን አልችልም። አንዳንዴ አለመፈለግም ይኖራል፣ አለመሰጠትም ይኖራል። ስለዚህ ምንም እንትን የሚያደርግ መማር ብቻም አይደለም ማለት ሙዚቀኛ የሚያደርገውና ለዛ ነው ይሄ በጣም ከእግዚአብሔር የሚሰጥ የተለየ ነገር ነው።
ከዛ በኋላ እሱን ታሳድገዋለህ። በእርግጥ አንተ ውስጥ አለ ወይ የለም ወይ የሚለውን የምታይበት ጉዞ ሊሆን ይችላል ትምህርት ቤትህ እንዳለ። ሶ ከናዳቭ ጋር ተገናኘን፣ ዛሬ ተጫወትን። እንደዚህ ተጫወተ ምትቶ ነገር መሆንም የለበትም። አንዴ ዛሬ እንደዚህ ተገናኝተ ከዛ ሲያበቃ ማብቃት የለበትም፣ መቀጠል አለበት። እንደዚህ አይነት ትብብር አልበም ሊሆን ይችላል፣ ኮንሰርት ሊሆን ይችላል። ግን የአልበም ጥቅሙ ወይም የቅጂ ጥቅሙ ዛሬ ስትቀዳው ለትውልድ አስቀምጣው ታልፋለህ፣ መቼ እንደምታልፍ ስለማታውቅ። ስለዚህ እጅግ በጣም ደስተኛ ነኝ ለመቅዳት ከሱ ጋር። እሱም በጣም መጀመሪያ የኢትዮጵያ ሙዚቃ ስለሚወድ ደስተኛ ነኝ። ሁለተኛ ኢትዮጵያዊ ነው የሚመስለው ሲጫወት ሳክስፎኑን፣ ቅላጼዎቹ። ምክንያቱም እኔ የኢትዮጵያ ሙዚቃ ቀላል አይደለም ነው ምለው። አዎ። እና ለምሳሌ ቅኝት ከሆነ አንቺ ሆዬም በተወሰነ መልኩ ህንድ ውስጥ አለ፣ ባቲ ሜጀርም በተወሰነ መልኩ አክቹሊ ባቲ ሜጀር ሙሉ በሙሉ አለ ቅኝቱ ህንድ ውስጥ አለ። ግን አጫዋወቱ ነው ኢትዮጵያዊ ወይም ህንድ የሚያደርግህ። ስለዚህ ይሄ የቅኝቱ ኤክስፕሬሽን፣ የቅኝቱ አገላለጽ፣ ቅድም ያለው ታይሚንግ፣ ስሜቱ ሁሉ እሱ ውስጥ አለ። ናዳቭ ሲጫወት ያንን ታይበታለህ። ልክ ግን ይሄን ኢትዮጵያዊ መምሰሉን ስታይ የኢትዮጵያ ሙዚቃ መውደዱን የምታረጋግጥበት ነው። ባይወድ ሰው ራሱን ኢንቨስት አያደርግም በዚህ ደረጃ በዚህ ያህል። ከዩኒቨርሲቲ ጀምሮ you start listening to Ethiopian music and exercise some notes when you were at university. Yeah, okay. አሁን ታስተረጉምልኛለህ የሚቀጥለው እና እሱ ራሱን ኢንቨስት ያደረገበት የኢትዮጵያ ሙዚቃ አሁን ሲጫወተው የምናየው ነገር ነው። ማለት እንዲሁ አዳምጠህ ሬኮርዲንግ ብትሰማ ኢትዮጵያዊ ሊመስልህ ይችላል። ኦፍ ኮርስ ሁሌም የውጪ ሳክስፎኒስት የራሱ ለየት ያለም ማንነት ይኖረዋል። እሱ ደግሞ አንድ ሌላ አይደንቲቲ ይሆናል። ናዳቭ ሲጫወት የኢትዮጵያዊው ነገርና የራሱ ማንነት ያለው ስለሆነ እኔም ደግሞ መወደው የኢትዮጵያ ሙዚቃ ከሌላ ባህል ጋር ከሌላ አይነት ጃነር ጋር ምናምን መደባለቅና መስራት፣ ውጤቱን ደግሞ ሬኮርድ አድርጎ ማቅረብ ስለሆነ እጅግ በጣም ፈቃደኛ ነኝ። ኢትዮጵያን መቅዳት፣ እስራኤል ሀገር ውስጥ መቅዳት ሁለቱም ጥሩ ነው። ለምን የሁለቱም ናቹራል የሆነው ነገር በሬኮርዲንግ ውስጥ ይገኛልና እኔም ፕሮሚስ እገባለሁ አብሮ ለመቅዳት። yes. So you are happy, huh? Yes. Wow, this will happen. I think you understand most of... No, I really... Yeah, he said that yes. We can record it, some part. First of all, I really appreciate what he said about me. And hearing it from someone who is a real musician, it is a big compliment. And yes, it will happen because, you know, I think today... people who have some dream have to follow it. So not to keep it as a dream, but just do it. And this, it will happen, and you will be we will say on the album maybe in the liner notes. The idea started when we were interviewed by Berhanu Etcheger. Yeah, because now when we played the Ambassel before, that's when I said we must record. Yeah. አዎ እንግዲህ ብዙ ነገር ሰምቻለሁ። በጣም ደስ ይላል። ህልምን ማለም ብቻ ሳይሆን መኖርም በራሱ ማድረግ በራሱ ትልቅ ነገር ነው። ይሄ ሊሆን እንደሚችል አምናለሁ። ሳሚ ደግሞ ስለኔ የተናገራቸውን ነገሮች በሙሉ በጣም አመሰግናለሁ። ከአንድ ሙዚቀኛ ከአንድ ትልቅ ሙዚቀኛ እንደዚህ መባል በራሱ ትልቅ ኢንስፓይሬሽንን ይፈጥራል፣ ያግዛል ብሏል። Okay, so are we listening some numbers? We can play the third one and the last one, Sami said. Okay. Maybe we can give you a standing ovation, then you'll add more. Yes. Okay, so let's play Burtukane. አሁን እየተጫወትን ያለነው ዱዌት የተጠና አይደለም
እኛ ለኮንሰርት የሰራ ነው ኮምፕሊትሊ ሌላ ማቴሪያል ነው እየተጫወትን ያለ ነው። እሱ ነው ደግሞ አንደኛው ቢዩቲ ራሱ እኔና እሱ ልክ ተገናኝተን የምንፈጥረው ነገር ማለት ነው። ማቴሪያሉ ነው እንጂ የምናውቀው ወዴት እንደሚሄድ ሳናውቀው ነው የምንጫወተውና እሱም ውጤት ነው አሁን እየሰሙ ያሉት። በነገራችን ላይ ያለፈው ጊዜ ከእስራኤል ድምፃዊቷ ናዳቭ ሳክስፎን ላይ እንዲሁም ደግሞ ደብል ቤዝ ሙዚቀኞቹን እናስተዋወቅ። ሳሚ ደብል ቤዝ ላይ ከዚህ አናኒያ የያሬድ ግራጁዌት ነው እያስተማረም ነው። በጣም ገርሞኝ ማለት ነው። በነገራችን ላይ ሳሚ እንደው ከማስተዋወቃችን በፊት የዛን ቀን የሰማነው ድምፅ በጣም 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 the best የሚባል ሳውንድ ነው ያገኘነው። ለሱም እናመሰግናለን። በጣም በሚገርም ፍሰት ስለሰማሁት አናኒያን ሄጄ እንዴት አላቅህም የት ነህ ብዬ ሁሉ አወራሁት። እሺ አናኒያ አዲስ ተመራቂ ነው እያስተማረም ያለ ነው። በቃ እንደነዚህ አይነት ልጆች ደብል ቤዝ ላይ የሚቀጥለውን ጄኔሬሽን ይዘው የሚሄዱ ናቸውና አናኒያን የጋበዝኩት ለዛ ነው። ድራም ላይ ናታንኤል የሚባል ድራመር ነው። እሱም እንደዚሁ አዲስ ነው። ከያሬድ እሱም ጨርሶ ነው። አናኒያ ነው በእርግጥ ስለሱ ነግሮኝ ኢንቫይት ያደረግ ነው። ከዛ መሰንቆ ላይ እንድሪስ ሀሰን ያው የታወቀ እጅግ በጣም የተከበረ መሰንቆ ተጫዋች ነው። የኔ ደግሞ ሞስት ፌቨሪት ሁሉ ነገር ላይ አለ። አዎ ከሬኮርዲንግ ጀምሮ አለ። እጅግ በጣም ኦልሞስት እኔና እሱ ተመሳሳይ ጊዜ ነው ወደዚህ ሚውዚክ ሲን መተን ፋይት እያደረግን ያለ ነው የምለው ደግሞ ሌላ ሙዚቀኛ ግሩም ግዛው ነው ጊታሪስቱ እና ግሩም ሌላ ታላቅ ሙዚቀኛ ነው። የኔ ቀለምን አልዘመጥክለት አልበሙን የመጀመሪያው አማካሪው ላ ነው። ሁለተኛ አልበም እየቀዳው ነው ብሎኝ አሁንም የቀዳው አልበም እጅግ በጣም እዛ ላይ በጣም ይገረዱ ወኔ በጣም ኤትኒክ የሆኑ ስራዎችን ያቀረበው። እሺ በጣም የሚታገል ሰው ነው ግሩም በጣም። ከዛ ያልጠራሁት ሙዚቀኛ አለ እንዴ ደብል ቤዝ ላይ አናኒያ፣ ድራም ላይ ናትናኤል፣ ጊታር ላይ ግሩም ግዛው፣ መሰንቆ ላይ እንድሪስ ሀሰን ድምፃውያን ከዛ ናዳብና ኦሺ ከእስራኤል፣ ከዛ ስንታየው ዘነበ ወይም ሚሚ ከኔ ጋር ድሮ ደብ ኮሎሰስ ላይ ያለች አሁን ካናዳ ከ13 አመት በኋላ አሁን እዚህ ለረፍት መጣ። እሷንም እንግዳ አድርገን ጋብዘናት ደግሞ የዛሬ 21 አመት አብራኝ ተጫውታ ከ21 አመት በኋላ ደግሞ አብራኝ ድጋሚ ለመጫወት እድሉ የተፈጠረው ደግሞ መስከረም በጣም ይገርም እንትን ሰማን ኢየሩሳሌምን አሰማችን እና ይሄ ሁሉ ሰው የበቀደሙ ኮንሰርት ትልቅ አስተዋጽኦ ያደረገ ነው። ከዛ ሳውንድ ያልከው ኤልሻዳይ በጣም ጎበዝ ሳውንድ ማን ነው። ከዛ እቃ ደግሞ አቅራቢያችን ቶኒ ጓደኛችን ቶማስ ባይ ዘ ዌይ ይሄን ፕሮጀክት ለመስራት የእስራኤል ኤምባሲ ሲያወሩኝ ከቶማስ ጋር ነው ብዙ ነገር የተመካከር ነው እና ብዙ ነገር እንደዚህ እናደርጋለን እንደዚህ ምናምን ስንባባል የነበረው ከሱ ጋር ነው። እሱ ራሱ በዚህ ውስጥ ትልቅ አስተዋጽኦ አለው። ሌላ የረሳሁት ያለ አይመስለኝም። ሌላ ያማከርኳቸው ሰዎች ይኖራሉ፣ ግን በዚህ ውስጥ ዳይሬክት አስተዋጽኦ ያደረገው በዚህ ነው። በጣም ደስ ይላል። ከዛ ኢንተር ላክዠሪ ሆቴል እነሱም በጣም ተባብረዋል። በደንብ ብዙ ነገር አድርገዋል። የእስራኤል ኤምባሲ ደግሞ እነሱን ስላመጣቸው እጅግ በጣም ደስተኞች ነን። እነሱንም እናመሰግናቸዋለን። ከዛ በተረፈ አርትስ ቲቪ የነሱ ፓርትነር ሆኖ ይሄን ነገር መዘገብ እንችላለን ብሎ የመጣ ተቋም ነበር። አክቹሊ በእኔ በኩል ነው ወደ አርትስ ቲቪ የተሄደው። ሌሎች ሚዲያዎች ነበሩ። እነዚህ ግን ዳይሬክትሊ አስተዋጽኦ የነበራቸው ናቸው። በጣም ደስ ይላል። What was the feeling when an Ethiopian singer sings the well-known Israel music Yerushalem? It was very special, not just because I was emoji, I had some tears, because
this song was composed 1 month after I was born to celebrate the Jerusalem is one city. And it's not, it wasn't, for me, it's like the song I heard from, since I remember myself, and it's like my parents used to like the song, and it's part of my, so I sat and thought, now I'm in Addis Ababa, and I hear this song from an Ethiopian singer who sings it beautifully, and I thought about my parents, and it brought some tears to my eyes. Also, she sang it with all the feeling, so it was easy to connect. And yeah, this was very special. It's not just this song. It depends. If you are my age, this song is your life. Like it's very deep. Younger people, for them, it's an old song. For me, it's the song it is my age. It grew up with me. So the choice was amazing. Yeah. አንድ የኢትዮጵያዊ ድምፃዊ አንድ እስራኤል ሀገርን ተወዳጅና ታዋቂ ሙዚቃ ስትጫወት መስማት ምን አይነት ስሜት ይፈጥርብሃል? በጣም ስሜት ልዩ ሆኖ ስላየሁት አልኩት። በጣም ይገርማል። በጣም እንባዬ አቅርሮ አይኔ ላይ ነበረ በጣም በሚገርም ሁኔታ። ምክንያቱም እኔ ተወልጄ ነፍስ ካወቅኩበት ከአንድ አመት ጀምሮ ይህንን ሙዚቃ ስሰማው ነው የኖርኩትና ደግሞ እሷም ጥሩ አርጋ ስለተጫወተችው ስሜቱን ተላብሳ ስለተጫወተችው በጣም ደስ ይላል። ለአዲሱ ትውልድ ይሄ ሙዚቃ የቆየ ሊሆን ይችላል። ለኔ ግን አብሮኝ የኖረ ስሰማው ያደግኩት ሙዚቃ ስለሆነ ልዩ ትርጉም አለውና አዲስ አበባ ሆኜ እስራኤል ያሉትን ቤተሰቦቼን ናቴን ሌሎችን ቤተሰቦቼን ሳስብ በቃ እነሱ ነበሩ ወደ አእምሮ የሚመጡት ነው ያለው። እና አድምጥ ሙዚቃ እየተከታተላችሁ ያላችሁት የለዛ ፕሮግራም ነው። ዛሬ በቀጥታ ስርጭታችን ሳሙኤል ይርጋ ከአዲስ አበባ ኢትዮጵያ፣ ናዳብ ሃርበር ከእስራኤል ቴል አቪቭ near Tel Aviv. The outskirts? Yeah, the outskirts. ከቴል አቪቭ ናዳብ ሃርበር ሳክስፎን ላይ፣ ቴነር ሳክስ ላይ ሳሙኤል ይርጋ ኪቦርድ ላይ እናድምጥ። ለዛ ሴዊሽ ብርሃኑ ድጋፌ ለዛ
እየተከታተላችሁ ያላችሁት የለዛ ፕሮግራም ነው። ሳሙኤል ርጋና ናዳብ ሃርበር በቀጥታ ስርጭታችን እያስደመጡን ይገኛሉ። ሙዚቃዎችንም እየሰማ እንገኛለን። ናዳብ, among Ethiopian saxophone players, who has been your greatest inspiration and why? The biggest influence and inspiration was Getachew Mekoria. The saxophone king. Yes, saxophone Negus. Because he's the one who has his most unique way of playing. And he sounds, when I first heard him, you can hear the Ethiopian roots of every note that he's playing. So for me it was when I bought his album in about almost 30 years ago, I think. This was because when you live in Israel, you don't have so much exposure to all the good Ethiopian music. Very few things come. So for me, this album was an opportunity. So I remember really listening over and over and over and over to learn the secret. And so he's the biggest inspiration for sure. After him, I enjoyed Yared Tafara, the one that you mentioned before. When he plays Tizeta and Ambassel with the clarinet player. It's very special. Merawi Setot. Yes. Then also Tasfa Mariam Kidane. Yes. He plays Tizeta really nice. And he lives in the US now. Yes, but the old recordings, I really liked his sound. And then also Girma Walde Mikael. He has a very good album many years ago. Now he's in Canada. Yeah, so I learned, Watatwa, all the things that he's doing on the album, I listened to. Loga, the album is called Loga, I think. Yeah, Loga, very good album. And there is someone that when I got his tape, I didn't get his album, but Mogas Hapte. Mogas Hapte, Kabana is his album. This album was very special, I think. His playing was, I really loved his playing. So especially these ones. And then there is someone who came to Israel so I could see him in person. Abate Berihun, when he came to Israel, we performed together with Gigi and then afterwards. And he is the first real Ethiopian saxophone player I heard live, like next to me. So I learned a lot from his approach. And he told me a few things that really helped me. So if you collect all these together, from Getachew to Abate, these are my influences. Yeah. የኢትዮጵያ ሙዚቃ ውስጥ ነው እና ያለው ናዳብ ሃርበር ለመሆኑ ማን ነው በጣም እንደው የምትወደው ኢንስፓየር የሚያደርግህ ሳክስፎን ተጫዋች ከኢትዮጵያ አልኩት? ጌታቸው መኩሪያን ነው። በቃ በጣም የሰማሁትም ምሰማም የነበረው የጌታቸው መኩሪያን ስራዎች ነው። የሳክስፎን ንጉሱን ጌታቸው መኩሪያን እንደው ያን ያህል አልበም ስለሌለኝ ያለችዋን እየደጋገምኩ እየሰማው እንደው እንዴት አድርጌ ይዛታለሁ እያልኩ ሳጠና ቆየው። ከዛ በኋላ ያው ያሬድ ተፈራ አለ። የያሬድንም ስራዎች አደመጥኩ። ከዛ ደግሞ ሌላኛውን ሳክስፎን ፕሌየርንም እንደዚሁ ተስፋ ማርያም ኪዳነ ማርያም የሱንም ስራዎች ማድመጥ ጀመርኩ። የድሮዎቹን እሱ አለ። በኋላ ላይ ደግሞ ግርማ ወልደ ሚካኤልንም አሁን ካናዳ መኖሪያውን ያደረገው ማለቱ ነው የሱንም ስራዎች ማድመጥ ጀመርኩ። ሞገስ ሀብቴን ሰማሁ። እነዚህን ሁሉ እንግዲህ የተቀዱትን ነበር ምሰማው። ለመጀመሪያ ጊዜ ግን አንድ ኢትዮጵያዊ ሳክስፎኒስት ላይቭ ሲጫወት በቀጥታ አጠገቡ ሆኜ ልሰማው የቻልኩት አባተ በሪሁን ነው። አባተ በሪሁን ከኢትዮጵያ መጥቶ እዛ መጫወት ሲጀምርና ሳየው ደግሞ ሌላው ውስጥ ገባው። ስለዚህ የኔ ኢንስፓይሬሽን ከጌታቸው መኩሪያ ጀምሮ ያሉትን አጠቃሎ እስከ አባተ በሪሁን ድረስ ይዘልቃል ነው ያለው። You start playing clarinet. Yes.
when you were 10. Yes. Now you become a tenor saxophonist. Mhm. Tell us about the transition. Why from, I know, I can imagine that you can play also a clarinet. Yes. But you just stick on this. Why is that? You don't like the sound, the techniques, or It's a great question because it's completely connected to Ethiopian music. I played clarinet. I was in a jazz band, and I thought I'm a clarinet player. That's it. And when I was in the university, I became friendly, as I told you, with Ethiopians. And but I played clarinet. So one time, I was playing in a club, clarinet. Some kind of reggae and other kinds of music. And there was an Ethiopian musician in the audience. His name is Teshager Yilma. Oh, now he's in US, Yes. Vegas, yeah. I So think, yeah. he came to me after the show and said, and asked me, he knew that I have Ethiopian friends. So he told me, do you want to play Ethiopian music? I said, yes. So he told me, but you cannot, clarinet is not going to be good because we accompany singers. It has to be tenor. So the next day, I went to the store and bought a Yamaha and started to learn the saxophone. It's not the same as clarinet. So are you telling me that you start playing saxophone because of Ethiopian music? Yes. Wow. I played clarinet in jazz bands and I was a clarinet player. But I wanted to play Ethiopian music so much, and he told me with clarinet there are very few options. So I came to his house. After I practiced my saxophone for a week. I still couldn't control it so much, but it was... So I knocked on his door, said, Teshager, here's my saxophone. And he said, okay, let's work. So after a few months, we already played in weddings. And yeah, so this is a true story. If it was without Ethiopian music, I would be a clarinet player. Yeah. Very interesting. Very. ለመሆኑ አንተ 10ኛ ዓመት እድሜ ላይ ያለ ስትጀምር ሙዚቃ ክላርኔት ነበር መጫወት የጀመርከው እና አሁን ደግሞ የቴነር ሳክስ ተጫዋች ነህ። እስቲ ትራንዚሽኑን ሽግግሩን ንገረን አልኩት። እኔ ዩኒቨርሲቲም ሳለው በጃዝ ክለቦች ውስጥም ሬጌም አይነት ነገር እጫወት የነበረው በክላርኔት ነውና አንድ ቀን እኔ የምጫወትበት ቦታ ተሻገር ይልማ የተባለ ተሻገርን ታውቀዋለህ ሳሚ? ሙዚቀኛ ነው ይመስለኛል። አዎ የያሬድ ተማሪም ሳይሆን አይቀርም። ከኔም ጋር ትግስት እጅጉን ፒያኒስቷን ለመፈለግ ካፋለጉኝ ሰዎች አንዱ ነውና ተሻገር ይልማ ምን ይለኛል፣ ወደ እኔ መጥቶ ኢትዮጵያ ሙዚቃን ለመጫወት ትወዳለህ ትፈልጋለህ አለኝ። አዎ እንግዲያው ክላርኔቱን ተውና እኛ ሙዚቃ ዘፋኞችንም ስለምናጅብ ይበልጥ እንደው ሰፋ ያለ ነገር እንድታገኝ ከፈለክ ሳክስፎን አጥና አለኝ። ከዛ ሄድኩና እንዲ ያማሃ ሳክስፎን ገዛሁና መጣሁ። ከዛ ተለማመድኩ። ከዛ በኋላ ተሻገር ቤት ሄድኩና በሩን አንኳኳ፣ ቆረቆርኩ። ተሻገር ይሄው ሳክስፎኔ አጥንቻለሁ አልኩት። ከዛ በኋላ ደስ አለው። ሄድንና ሰርግ መስራት ጀመርን። የእውነት የምርህን ነው? ይሄ ለኢትዮጵያ ሙዚቃ ለመማር ስትል ለመጫወት ስትል ነው ከክላርኔት ተጫዋችነት ወደ ሳክስፎን ተጫዋችነት ይሄ በቃ እውነተኛ ታሪክ ነው ምነግርህ አለኝ። ሶ ኢንትረስቲንግ። የሳሚን ቀጣይ ፕሮጀክቶች ለመሆኑ የጃዝ ፌስቲቫሉ የተደረሰ አለ? አዎ ሁለቴ አየን አይደለም? ስለሱም ንገረን፣ ቀጣይ ፕሮጀክቶችህን ንገረን። ከዛ ደግሞ ይኸውልህ እኔ ሁሌ እምለዋለሁ፣ ለምሳሌ ውዳሴ አንድ አልበም አወጡ ጠፉ። ከዛ ደግሞ እነግሩም መዝሙር አዲስ አኩስቲክ ፕሮጀክት አንድ አልበም ትውስታን አወጡ ጠፉ። ብዙዎቹ እንደዚህ እየሆኑ ነው። የሳሚ ጉዞ በጉዞ አንድ ብቻ ሊቀር ነው ወይ?
እሱንም አያይዘህ ትመልስልኛለህ። 3 ጥያቄዎች ነው የምጠይቅህ። ለምንድነው ኢንስትሩሜንታል ሙዚቃዎች እንደ ድሮ በይበልጥ አሁንም የድሮዎቹን እየሰማን ስላለን ማለት ነው የማያወጡት? ከምን የተነሳ ነው? ያው የተለያየ ምክንያት ይኖረዋል። ግን እሺ ከፌስቲቫሉ ልጀምር። መጀመሪያ ፌስቲቫሉ አሁን መሆን ነበረበት 3ኛው የኢትዮጵያ ጃዝ ፌስቲቫል የኢትዮጵያ ሳይንስ አካዳሚ እና የአዲስ አበባ ቱሪዝም ቢሮ ነበረ በህብረት ከኔ ጋር በመሆን ፌስቲቫሉን የጀመርነው። 3ኛ አመቱ ላይ ምርጫ የሚደረግበት ወቅት ሆነና ብዙ ሪስክ መውሰድ ስላልፈለግን በተመሳሳይ ጊዜ ውስጥ ካረግን ኤኒ ታይም አይቻልም ቢባል አጉል ስለሚሆን 10 ባንድ ምናምን ይዘህ የምታቀርበው ፌስቲቫል ትልቅ ወጪት ብዙ ነገሮች መባከል ሊኖረው ስለሚችል ለምን ወደ ኦክቶበር ወይ ኖቬምበር አንገፋውን በሚል አሁን ፌስቲቫሉ ወደ ኦክቶበር ተገፍቷል። ስለዚህ አለ ፌስቲቫሉ አለ። 3ኛው የሚካሄደው ኦክቶበር ላይ ነው። ለአሁን ግን ክረምትም እየመጣ ስለሆነ አውትዶር ፌስቲቫል አውትዶር ፌስቲቫል ለማድረግ ስለማይመች ክረምት ውስጥ ወደ ኦክቶበር መግፋቱ ግዴታ ሆኗል። ብዙ ኢንትረስት ያላቸው ተቋማት አግኝተናል። አሁን ደግሞ ግን ብዙ ስራ እንዳለው ይሰማናል፣ በግሌም ይሰማኛል። ስለዚህ በደም ዝግጅት ያስፈልገናል። ለሚቀጥለው ፌስቲቫል እየተዘጋጀን ነው ከተቋሙም ከኔም በኩል። ወደ ኢንስትሩሜንታል አልበሙ የኔ አክቹሊ እኔ በጣም ብዙ ሙዚቃ ጽፌያለሁ። በጣም ብዙ ሙዚቃዎች ለብዙ አልበም የሚሆኑ ሙዚቃዎች ናቸው ያሉኝ። ግን ሬከርድ ሌብሎች እንደ ድሮ አይደለም። አሁን ገንዘብ ማውጣት አይፈልጉም። ቀርተህ ዝም ብለህ ወስደህ ፐብሊሽ ቢያደርጉት ይመርጣሉ እንጂ ሄደህ እነሱ ወጪ አውጥተው ስቱዲዮ ሬኮርዲንግ ኮስት አይፈልጉም። ሁለተኛ የአሁኑ ማርኬት ኮምፕሊትሊ ሌላ ሆኗል። ሰዎች ራሳቸውን ለማስተዋወቅ ድሮ በሬከርድ ሌብል በኩል አድርገው ወደ ሬዲዮ ስቴሽን ወደ ምናምን የሚመጡበት ነገር አብቅቶ ዳይሬክትሊ ራስህን ፕሬዘንት የምታደርግበት ጊዜ መጥቷል። 3ኛ ነገር አንዳንድ ሰዎች አድቫይስ ሲያደርጉ ደግሞ ሬከርድ ሌብል ለምን ያሳትምልሃል? ኢንዲፔንደንትሊ ራስህ ለምን አታሳትምም? አልበምህን ለብዙ አመታት እንደገና አሳልፈ ለምን ትሰጣለህ? ምክንያቱም ብዙ ራይቶች ናቸው በእነሱ ኦን የሚደረጉት። እነሱ ባለቤት ይሆናሉ የሆነ ሰዓት ላይ። አንተ በፈረምከው ኮንትራት መሰረት ለብዙ አመታት ያንተ ራይቶችን አሳልፈ ነው የምትሰጠው። ስለዚህ እንዲህ አይነት ነገሮች አሁን ያለ አርቲስት ያንን ማድረግ የለበትም፣ በራሱ ማሳተም ነው የሚል ደግሞ ምክር አለ። ከኔ ጋር የተለያዩ ሬከርድ ሌብሎች የአብዱላ ኢብራሂም ፒያኒስቱ የሳውዝ አፍሪካ ፒያኒስቱን ያሳተመው ሬከርድ ሌብልም ማሳተም ፈልጎ ነበር የኔን አልበም። ግን በተለያየ ሪዝኖች ሳይታተም ቀርተው ሙዚቃዎቹ ሬዲ ናቸው፣ ግን መታተም ነው አሁን ችግር የሆነው። ግን አሁንም ኢንተረስት አለ። አሁንም ሲሄድ ማወራው ሌላኛው ነገር ስለ አልበሜ ነው። በዛ ጉዞ አለ። ጉዞ አለኝ፣ ኮንሰርት አለኝ። ያኔ ደግሞ እንደገና ያንን ነገር ለማስነሳት ሞክራለሁ እንጂ ምክንያቱ እሱ ነው። ሌላው ነገር እንደ ድሮ አይመስለኝም። የሙዚቀኛ እንደ ድሮ እኛ ለምሳሌ ግራጁዌት ስናደርግ ከያሬድ ፉል ታይም ሙዚቀኛ ሆነህ ምናምን መኖር የምትችልበት ጊዜ ነበረ። አሁን በጣም ቻሌንጂንግ ሆኗል ሙዚቀኛ መሆን በራሱ። ፉል ታይም ሙዚቀኛ መሆን በጣም ከባድ ሆኗል። ሌላ ላይፍ ሁላ ያስፈልጋል። እና ኢንስትሩሜንታል ድሮ ጃዝ ያደገ መጥቶ የሆነ በጣም ሬኔሰንስ የሚመስለው ጊዜ እንደገና ደግሞ ወደታች ወርዶ አሁን ደግሞ ለመነሳት እየሞከረ ያለ ነው። አሁን ብዙ ልጆች ደግሞ አዳዲስ ልጆች እየመጡ ነው። አሁን እንደምታየው ካፌ ውስጥ ምንም የሚጫወቱ አሉ። ስለዚህ ትንሽ ኦን ኤንድ ኦፍ የሆነውና ለሆኑ አይነት ሙዚቃዎች ላይ ማተኮር ነገር አለ ገበያው። ሌላኛው ሁሌ አንተ ጋር ስመጣ ማወራው ነገር እኛ እንትን የለንም፣ ምድብ የለንም፣ ይሄ ዣነር የለንም። እሱን በተመለከተ ራሱን የቻለ ሬከርድ ሌብል የለንም፣ ራሱን የቻለ ሬዲዮ ስቴሽን የለንም፣ ራሱን የቻለ ሬዲዮ ፕሮግራም የለንም። ፐብሊሸሮች የሱ አይነት አንዱን ዣንራ ይዞ ስለዚህ የኔ አልበም ከማን ጋር ነው ኮምፒት የሚያደርገው? ከሆነ ፖፕ ስታር ጋር
እና ሰው ዘፈን መስማት እየፈለገ አንተ ኢንስትሩሜንታል ይዘህ መጥተህ የምትወዳደርበት ሀገር ነው። እዚህ ይሄ ደግሞ በጣም ባይ ኔቸር ሰዎች ዘፈን ይወዳሉ፣ ቮካል ያለው ነገር ይወዳሉ። ስለዚህ ቻሌንጁ እጅግ በጣም ከፍተኛ የሆነ መጥቷል። በዛም ይመስለኛል ብዙዎች አሁን ለምሳሌ ግሩም ግዛው አልበም ጨርሷል፣ ሄኖክ ማሪ አልበም ጨርሷል፣ ቆይቷል። አዎ ሁሉም ያማክሩኛል እንዴት እናርግ፣ ምክንያቱም እዚህ ያለው ነገር እጅግ በጣም ቻሌንጂንግ ነውና ኢንተርናሽናሊ እንዴት ነው ራሳችንን ማቅረብ የምንችለው የሚል ጥያቄ አላቸው። እንዴት ነው ይሄ ራሱን የቻለ ኤጀንሲ የለም፣ ኢንፎርሜሽን የሚነግርህና ሌላኛው ደረጃ ላይ የሚያደርስህ የለምና በጣም ብዙ ትግል ስላለው እነዚህ ሰዎች ሁሉ አልበም ይዘው ቁጭ ብለዋል እንጂ ሰርተዋል። ካለፈው ጊዜ ያለፈው ጊዜ እኮ በደንብ በሸክላ ሁሉ የታተሙ ስራዎች አሉ። ያለፈው ጊዜ ምን አከበደው ግራ ስለሚገባኝ ነው ሁሌም። ድሮ እኮ አልበሞች ላይ ራሱ መውጫም ከፊትም ከኋላም እየተደረጉ ኢንስትሩሜንታሎች ይወጡ ነበር። አሁን ግን አንተ ራስህ ስታየው የዘፈን አልበም ራሱ እኮ እየተደመጠ አይደለም። አዎ ይመጣል ይጠፋል። እንኳን ኢንስትሩሜንታል አልበም ኖርማል ህዝብ ውስጥ አለ የምትለው የዘፈን አልበም ራሱ ይመጣል ወዲያ ቫኒሽ ያደርጋል። እና በዚህ ውስጥ አንደኛ ህይወት ሌላ ሆኗል። አሁን የኛ የሙዚቀኛው ህይወት ብቻ ሳይሆን አጠቃላይ የሀገራችን ህይወት ሌላ ሆኗል። ስለዚህ አሁን ሩጫው ምንድነው? የሰው ኢንተረስት ምንድነው? የዓለም እንኳን የኢትዮጵያ ኢንተረስት የአውሮፓ የሚውዚክ ማርኬት ራሱ ኮምፕሊትሊ ተቀይሯል። ሰዎች ሌላ መንገድ ፍለጋ ላይ ናቸው ያሉት። አሁን ደግሞ ጭራሽ ኤአይ መጥቶ አንተ አልበም አውጥተህ ኤአዩ ዝም ብሎ የሚሰማበት ጊዜ ነው ያለው። ያንተን ራሱ መልሶ ወደ ኤአይ ቀይረው ሰዎች አውጥተው ያውን በቀሽም ባለፈው ጊዜ የሰራውት ፕሮግራም ነበር። ስለዚህ ቻሌንጁ እጅግ በጣም ለሙዚቀኛ እጅግ በጣም ከፍተኛ ነው። ስለዚህ የሆነ አይነት ነገር ይፈልጋል ራሱ። ፕላትፎርሙ ደግሞ አለ። በዛስ የሚሰማው ኢትዮጵያዊ ስንት ነው? የአክሰሱ ምን ላይ ነው ያለው? ይሄ ሁሉ ቻሌንጅ አለው። በጣም ይገርማል። ናዳፍ Yes. you work with so many Ethiopian singers. Yeah. And also you told me off the records that you are a good friend of the music writer Ababa Mallasa. Yes. Tell me about him. I mean, how you met him, any plan to work with him or anything? Well, I heard about him because his brother came to Israel before, Zamene. Mm-hmm. And they told me that Zamene's brother is the one who wrote so many songs. Very popular songs. Yes. So for years I heard about him, and then one day my friend, another musician, told me Abebe is coming to Israel. So very soon I met him, and he was really a nice person, first of all. Just so nice to talk to, and I enjoyed talking to him. Then after some time there was a club that he was he like owns it. No, he was the musical director. They told him please to help them take care of the music. Okay. So I was the saxophone player, and he used to bring some people to play and maybe sometimes sing one of his songs. So every time when we had the break, I used to ask him, all these questions about history, Roha Band, how he recorded with the different singers, and so much information I got from him. And then, of course, he visited my house, and now we are preparing a tribute for him. For Abebe in Jerusalem. It's in a place called the Confederation House, and we are working on the program of his songs. I'm learning more songs by him, and this is it has been many people thought about it for a long time, so finally it is going to happen, and a dream come true. Yes. And it's like one of the things I love about Ethiopian music, it gave me so much. For example, being friend with one of the most prolific composers of Ethiopian music, and he's my friend. It's really, I feel blessed. And yes,
And you know, his knowledge of the history of the 70s and 80s is so deep. He knows, I can ask him about any recording. He has so many stories. Why did this happen? You know, this player couldn't come, so we replaced all the famous, even things that he didn't do, but because he was inside, he knows about all that happened. I'm sure someone like this, if there is a book written about his life, it will be a great book for the history of Ethiopian music. So maybe one day this will also happen. Yeah. ናዳቭ እንደው ከብዙ ኢትዮጵያን ሙዚቀኞች ጋር ሰርተሃል እየሰራህም ነው እንደውም ከአበበ መለሰ ጋር እንደምትተዋወቅ ነግረኸኛል ቅድም ስቱዲዮ ውስጥ ከመግባታችን በፊት እስቲ ንገረኝ አልኩት አዎ ብዙ ሙዚቀኞችን አሉ ጓደኞች አብሬያቸው መሰራው ግን ከአበበ መለሰ ጋር አንድ እኔ ሳክስፎን መጫወትበት ቤት ነበር እዛ ደግሞ የኢትዮጵያ ያ የሙዚቃውን ክፍል እሱ እንደ ሙዚካል ዳይሬክተር እንዲሰራላቸው ይሰራላቸው ነበር እና እዛ ተገናኘንና ብዙ ነገሮች አወራን በተለይ ወንድሙም ራሱ ዘመነ መለሰንም በዚህ አጋጣሚ ነው የተተዋወቁት ከዛ በኋላ እንጫወታለን አንዳንዴ ይዘፍናል አንዳንድ ሙዚቃዎችን ከዛ እሱ ረፍት ላይ ሳገኘውም ተጋልና አወራዋለሁ መቼም የማያውቀው ታሪክ የለም የኢትዮጵያን የሙዚቃ ታሪክ ጥንቅቅ አርጎ ነው የሚያውቀው በተለይ 80ዎቹና 70ዎቹ የነበሩትንና ይሄ እንዴት ነው ይሄ ለምጠይቀው ጥያቄ በሙሉ መልሱን ይሰጠኛል የሚገርመው ደግሞ አበበ መለሰ በጣም እንግዲህ ትልቅ ሙዚቀኛ ነው ከብዙ ሙዚቀኞች ጋር የሰራ ነው እሱንም አሁን ለማሰብ እሱንም ለመዘከር ለማክበርም ትልቅ ዝግጅት ያደረግን ነው በወንድሙም ዘመነ መለሰም አማካይነት ብዙ ስራዎችን እንሰራለንና ቁጭ ስንል የማይነግረኝ ታሪክ የለም ስለ ሮሃ ባንድ ስለ 1970 80ዎቹ ይሄንን እኮ ስንቀዳ እገሌ ቀርቶ እገሌ ገብቶ ከዛ በኋላ ያለና በጣም የሚገርም ነው ለኢትዮጵያ ሙዚቃ ስለ ኢትዮጵያ ሙዚቃ ለማወቅ የሚፈልግ ሰው ካለ መቼም የሱ ነገር በመጽሐፍ ቢታተም ብዙ ክፍተቶችን ይሞላል ብዬ አስባለሁና እሱ ነው ብሎኛል so we have to wrap up we are almost run out of time so if you like to thank Yes. Anyone, Samim also. Thank you for inviting me and having these wonderful 2 hours with you. It's been a great experience. And I'd like to thank Samuel for asking me to come also and for everything he has done in this trip for us, for me. And of course the embassy are the ones who asked me to come and provided everything so I really thank them for giving me the opportunity and I just like to thank the Ethiopian people for giving me all the time every time I get great feedback people are so accepting and there is so much love so yeah, I would like to thank Ethiopia and you and Sami and the embassy. This is, I think, for now. ስለጋበዝከን እጅግ በጣም እናመሰግናለን የተለመደ አይደለም ስለዚህ እሱን እድል ስለሰጠኝ እጅግ በጣም አመሰግናለሁ ክብሩ ለኔ ነው እሺ ከዛ ሌላ እስራኤል ኤምባሲ ፓርትነር ስለሆነና የዛሬ አመትም ከእስራኤል ባንድ አስመጥቶልን እስራኤል አርቲስቶችን አስመጥቶልን ፌስቲቫል ላይ እንዲጫወቱ ሁሉ ነገር ከቨር አድርገው ኮስታቸውን ሙሉን ወጪውን ከቨር አድርገው ነበር ያስመጡልን እጅግ በጣም አመሰግናቸዋለሁ በአሁኑም ያንን ትረስት አድርገው ፌስቲቫል ታዘጋጃለህ ስለዚህ የኛውን ዝግጅት ማዘጋጅልን በሚል ነው አፕሮች ያደረጉኝ በአጋጣሚ አሁን ምክትል አምባሳደር ቶመር ይሄዳል አሁን ጨርሰው
ሳይሄድ እንግዲህ ይሄን አይነት ሪሌሽንሽፕ ፈጥሮ ኮንሰርቱ መካሄድ እንዲችል እኛም የባህል ልውውጥ ማድረግ እንድንችል በእስራኤል ሙዚቀኞችና በኢትዮጵያ ሙዚቀኞች መካከል ይህ እንዲፈጠር ስላደረጉ እጅግ በጣም አመሰግናለሁ። ኢንተር ላግዠሪ ሆቴልን አመሰግናለሁ። ሌሎች የተባበሩ ሙዚቀኞቹ በጣም ኮሚትድ ነበሩ። እኔ አይ ቲንክ ካሳለፍኩት ጊዜ በተለየ በአሁኑ በጣም በስርዓቱ የሚያጠኑ ልጆች፣ በጣም ኦን ታይም የሚመጡ ልጆች ነበሩ። እነሱንም አመሰግናቸዋለሁ። ናዳብ የኢትዮጵያ ሙዚቃ ስለወደደ አመሰግነዋለሁ። ከኛ ጋርም ስለተጫወተ አመሰግነዋለሁ። ቶማስ በጣም ስላገዘኝ በጣም አመሰግነዋለሁ። ከዛ ያው እናንተ ስጋብዛችሁን ይህን እንድናቀርብ ስላደረጋችሁም እጅግ በጣም እናመሰግናለን። ይኸው ነው። So do we have one last song or ለመሰናበቻ? Let's play it again. The first one. That one was also the best one, but we can make it better, different. የመጨረሻ ሙዚቃ እናድምጥ live.
ደስ ይላል፣ በጣም ደስ ይላል። እኛም ከልብ እናመሰግናለን። ታንክ ዩ ሶ ማች ዩ ዱ አንደርስታንድ ማይ አማሪክ ሶ በጣም አመሰግናለሁ። እግዚአብሔር ያክብርልን። በሚቀጥለው ጊዜ ስትመጣ ደግሞ ኳርቴት ኩንቴት ሆነን በዛ ብለን ውብ ሙዚቃዎችን እንደምንሰማ ተስፋ አደርጋለሁ። ሳሚ በጣም አመሰግናለሁ። እግዚአብሔር ያክብርልን። ስትከታተሉ የቆያችሁት የለዛ ፕሮግራምን ነው። መልካም ጊዜ ይሆንላችሁ።